ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ ነው። አማርኛ ቃላትን በእንግሊዝኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚሉን ማሳያችሁ ይሆናል። እንዲሁም የተነጣጠሉ ፊደላትን በአንድ ላይ እንዴት አድርገን መጻፍ እንችላለን የሚሉትን በጋራ የምናይ ይሆናል ማለት ነው። ይህን ቪዲዮ በመጀመሪያ ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ምን እንዳል ማለት ነው ከዚህ ላይ አማርኛ ቃላትን በእንግሊዝኛ ማንበብ እና መጻፍ ይላል ማለት ነው። አማርኛ ፊደላትን በእንግሊዝኛ ማንበብና መጻፍ። ኦኬ እዚህ ላይ እያንዳንዳቸው ነጣጥዬ የጻፍኳቸው አሉ። በአማርኛ እና በእንግሊዝኛ እያንዳንዳቸው ፊደላትን ነጣጥዬ ጽፌ እንዴት ነው በአንድ ላይ ፊደላት በአንድ ላይ ሆነው እንዴት ቃል ይመሰርታሉ የሚለውን የምናይ ይሆናል ማለት ነው። ለምሳሌ ከዚህ ላይ ይኸው አማርኛ ፊደላት ሀን፣ ሴ፣ ት። ይኸው ሶስት ሀ እዚህ ላይ አለች፣ ሴ ከዚህ ላይ አለች፣ ት ከዚህ ላይ አለች ማለት ነው። ከዛ በአንድ ላይ እነዚህን ሶስቱን ፊደላት በአንድ ላይ አድርገን ስንጽፋቸው ምን ይላል ማለት ነው? ሀሴት፣ ሀሴት የሚል ቃል መመስረት እንችላለን ማለት ነው። ስለዚህ ከዚህ ላይ ቃላትን ነጣጥለን የጻፍናቸው ቃላትን በአንድ ላይ አድርገን ሀሴት የሚል ቃላት መመስረት እንችላለን ማለት ነው። እሺ ቀጣይ ደግሞ እንግሊዝኛው ስታዩ በእንግሊዝኛ ፊደላት ደግሞ እንዴት ይጻፋል የሚለውን ስናየው ለምሳሌ ኤችኤ እንደ ሀ ትነበባለች። ኤስኢ ደግሞ እንደ ሴ ይነበባል። ቲ ብቻዋን እንደ ት ትነበባለች ማለት ነው። ስለዚህ ሀ ሴ ት ይኸው እነዚህን በአንድ ላይ አድርገን ስንጽፋቸው ከዚህ ላይ ምን ቃል መመስረት እንችላለን ማለት ነው? ሀሴት፣ ሀሴት። ይኸው እዚህ ላይ ሀሴት፣ እዚህም በተመሳሳይ ሀሴት ብለን መጻፍ እንችላለን ማለት ነው። እሺ ቀጣይ ላይ ደግሞ ምን የሚል ቃል አለ? ከ እዚህ ላይ አለች፣ ራሷን የቻለች ከአለች፣ እዚህ ደግሞ ተ አለች፣ ማ አለች። የራሳቸውን ፊደላትን የብቻ ብቻቸውን ጻፍ ናቸው። እነዚህ ፊደላት ወደ አንድ አምጥተን ቃላት መመስረት እንችላለን ማለት ነው። ቃላት ማለት የፊደላት ጥርቅም ነው። የፊደላት ጥርቅም ቃል ነው። ስለዚህ ከን፣ ተንና ማን በአንድ ላይ በማድረግ ምን የሚል ቃል መመስረት እንችላለን ማለት ነው? ከተማ፣ ከተማ የሚል ቃል መመስረት እንችላለን ማለት ነው። እሺ በእንግሊዝኛስ እንዴት እነዚህን ፊደላት እነዚህን የአማርኛ ፊደላት እንዴት ይወከላሉ፣ እንዴት ይጻፋሉ የሚለውን ደግሞ ስናየው ለምሳሌ ከን የሚወክልን ኬኢ ነው። ኬኢ ከን ይወክልናል። ተን ደግሞ ቲኢ ነው የሚወክልልን ማለት ነው። ተን ቲኢ ይወክልናል። ማን ደግሞ ኤምኤ ይወክልናል ማለት ነው። ስለዚህ ኬኢ እንደማን ይነበባል ማለት ነው? እንደ ከ ይነበባል። እንደ ተ ደግሞ የሚነበብ ማን ነው? ቲኢ እንደ ተ ይነበባል። ኤምኤ ደግሞ እንደማ ይነበባል ማለት ነው። እነዚህን በአንድ ላይ አጠራቅመን ስንጽፋቸው ከተማ፣ ከተማ ብለን መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ሰ አለች፣ እዚህ ላይ ል አለች፣ ፍ አያችኋ። ሰ ል ፍ እነዚህን እያንዳንዳቸው የጻፍናቸውን ፊደላት በጋራ አድርገን ቃል መመስረት ቃል ማድረግ እንችላለን ማለት ነው። ይኸው እያንዳንዳቸው ችም የራሷን ጻፈችው፣ ችም የራሷን ጻፈችው፣ ችም የራሷን፣ ሰም ልም ፍም የራሳቸውን ጻፉት። ግን እነዚህን በአንድ ላይ ስናደርጋቸው የፊደላት ጥርቅም ይሰጠናል ማለት ነው። ቃል ይሰጠናል፣ ቃል ይሰጠናል። ስለዚህ ሰልፍ፣ ሰልፍ የሚል ቃል ይሰጠናል ማለት ነው። እሺ እነዚህን ደግሞ የሚወክልን የእንግሊዝኛ ፊደላቶችን እናያቸው። ኦኬ ኤስኢ ሰን ይወክልናል። ኤል ብቻዋን ደግሞ ልን ትወክልናለች ማለት ነው። አሁንም ኤፍ ብቻዋን ፍን ትወክልናለች፣ ፍን ትወክልናለች ማለት ነው። በአንድ ላይ እነዚህን የእንግሊዝኛ ፊደላት አጠራቅመን ምን የሚል ቃል መመስረት እንችላለን ማለት ነው? ሰልፍ፣ ሰልፍ የሚል ቃል መመስረት እንችላለን። ሰልፍ የሚል ቃል መመስረት እንችላለን ማለት ነው። ስለዚህ ኤስኢ ሰን ነው የሚወክልንን፣ ኤል ብቻዋን ልን ትወክልናለች፣ ኤፍ ብቻዋን ፍን ትወክልናለች ማለት ነው። በአንድ ላይ አድርገን ሰልፍ ብለን ቃል መመስረት እንችላለን ማለት ነው። እሺ ቀጣይም አሁን እንደዚህ ነጣጥ እየጻፏቸው አሉ። እዚህ ላይ ጸ አለች፣ ለ እዛ ደግሞ ይቺ ማን አለች? የ አለች። ይቺ አምስተኛዋ የዘር ማለት ነው። አምስተኛዋ የዘር የ ትባላለች።
ከዛ እነዚህን ፊደላት በአንድ ላይ አድርገን ሲያጣምረን ስንጽፋቸው ምን የሚል ቃል ይመሰርቱልናል ማለት ነው? ጸሌ የሚል ቃል ይመሰርትልናል ማለት ነው። እሺ እያንዳንዳቸው እነዚህን ደግሞ እንዴት በእንግሊዝኛ ፊደል እንወክላቸዋለን የሚለውን ስናይ TSE ጸን ይወክልናል። LE ደግሞ ለን ይወክልናል። YE የን ይወክልናል ማለት ነው። ስለዚህ ጸ እዚህ ደግሞ ለ የ እያንዳንዳቸው ጻፍ ናቸው። እነዚህ ነጣጥለን ጻፍ ናቸው። በኋላ በጋራ ስናደርጋቸው ደግሞ ምን ቃል ይመሰርቱልናል ማለት ነው? ጸለየ የሚል ቃል ይመሰርቱልናል ማለት ነው። ቀጣይ ደግሞ ምን እናገኛለን ማለት ነው? ይኸው እዚህ ላይ የተለያዩ ፊደላት እናገኛቸዋለን በተለያየ ቦታ ላይ። ይኸው ባ አለች እዚህ ላይ፣ ቡ ከዚህ ላይ አለች፣ ር ደግሞ ከዚህ ላይ አለች። እነዚህን ፊደላት በአንድ ላይ አድርገን ምን የሚል ቃል መመስረት እንችላለን? ባቡር ብለን ቃል መመስረት እንችላለን ማለት ነው። ባቡር ባቡር። ይኸው የፊደላት ጥርቅም ፊደላት በአንድ ላይ ሲሆኑ ምን ይመሰርቱልናል ማለት ነው? ቃል ይመሰርቱልናል። እነዚህን እያንዳንዳቸው ፊደላት በእንግሊዝኛ ደግሞ እንዴት እንወክላቸዋለን፣ እንዴት ይጠራሉ የሚለውን ስናይ ቢኤ እንደ ባ ይጠራል ወይም እንደ ባ ይነበባል። ቢዩ ደግሞ እንደ ቡ ይነበባል። አር ብቻዋን ሳድስ ፊደላት ወይም ስድስተኛ ፊደላት እንትን የላቸውም፣ አናባቢ የላቸውም፣ ተነባቢዎች ብቻ ናቸው። ይቺ ደግሞ እንደ ር ትነበባለች ማለት ነው። በአንድ ላይ ምን የሚል ቃል መመስረት እንችላለን ማለት ነው? ባቡር ባቡር የሚል ቃል መመስረት እንችላለን ማለት ነው። ስለዚህ ይኸው ቢኤ ባን ወከለልን፣ ቢዩ ቡን ወከለልን፣ አር ብቻዋን ደግሞ ርን ወከለልን። ስለዚህ በጋራ እዚህ ላይ ባቡር የሚል ቃል መመስረት እንችላለን ማለት ነው። እሺ ቀጣይ ደግሞ ምን አለ? ሰላም አያችሁ፣ ሰ እዚህ ላይ አለች፣ ላ ከዚህ ላይ አለች። እንደማን ይወከላል ማለት ነው? እንደ ሰ ይወከላል ወይም እንደ ሰ ይነበባል። ኤልኤ እንደ ላ ይነበባል። ኤም ብቻዋን ደግሞ እንደ ም ትነበባለች ማለት ነው። ስለዚህ በአንድ ላይ ምን ይሆናል ማለት ነው? ሰላም ሰላም። ይኸው የተነጣጠሉ ፊደላትን በአንድ ላይ አድርገን ቃላት መመስረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ አሁንም እዚህ ላይ ሰ አለች፣ እዚህ ላይ ላ አለች፣ እዚህ ደግሞ ሳ። ይኸው ሰ እዚህ ላይ ላ ከዚህ ላይ ሳ። እነዚህን ፊደላት በአንድ ላይ ስናረጋቸው በአንድ ላይ ስናጣምራቸው የእነዚህ ጥምረት ሰላሳ ሰላሳ የሚል ቃል ይሰጠናል ማለት ነው። ኦኬ ቀጣይ በእንግሊዝኛ ደግሞ እንዴት ይጻፋሉ የሚለውን አጻጻፋቸውን ስናይ እና እንዴት ይነበባሉ የሚለውን ስናይ ኤስኢ እንደ ሰ ትነበባለች። ኤልኤ ደግሞ እንደ ላ ይነበባል። ኤስኤ እንደ ሳ ይነበባል። በአንድ ላይ ሰላሳ ሰላሳ ብለን የእንግሊዝኛ ፊደላትን ተጠቅመን ሰላሳ የሚል የአማርኛ ቃል መመስረት እንችላለን ማለት ነው። ሰላሳ የሚል የአማርኛ ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀበሮ። ቀ ያታለች ራሷን፣ በ ከዚህ ላይ ያለች፣ ሮ ከዚህ ላይ ያለች። እነዚህን ፊደላት በአንድ ላይ ስናደርጋቸው ምን የሚል ቃል ይመሰርቱናል? ቀበሮ ቀበሮ የሚል ቃል ይመሰርቱናል ማለት ነው። ስለዚህ ከዚህ ላይ ደግሞ በእንግሊዝኛ ፊደላት ደግሞ ኬኢ እንደ ቀ ይነበባል፣ ቢኢ እንደ በ ይነበባል፣ አርኦ ደግሞ እንደ ሮ ይነበባል ማለት ነው። ስለዚህ ቀበሮ እዚህ ላይ በአንድ ላይ ስናደርጋቸው ቀበሮ ቀበሮ የሚል ቃል ይመሰርቱናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ አሁንም እንደተለመደው ነጣጥዬ ጽፌያቸዋለሁ። ም አለች እዚህ ላይ፣ ከዚህ ላይ ደግሞ ኞ አለች፣ ከዚህ ላይ ት አለች ማለት ነው። እነዚህን እያንዳንዱ ፊደላት በአንድ ላይ እናጠራቅምና ምን የሚል ቃል መመስረት እንችላለን ማለት ነው? ምኞት ምኞት የሚል ቃል መመስረት እንችላለን ማለት ነው። ምኞት። ኦኬ በእንግሊዝኛ ውስጥ እንዴት ይጻፋሉ የሚለውን ስናይ ደግሞ አያት ኤም ማን ትወክልናለች? ምን ትወክልናለች ማለት ነው። ጂ ኤን ኦ ደግሞ ኞን ይወክልልናል።
ትን ትወክልናለች። ስለዚህ በአንድ ላይ ምን ቃል ይኸው ምኞት የሚሉ ፊደላት አሉ። ከዚህ ላይ እነዚህን ፊደላት በአንድ ላይ አድርገን ምኞት የሚል የአማርኛ ቃል መመስረት እንችላለን። ሰ አለ ሚ ከዚህ ላይ ያለች ራ ይኸው ሰ ሚ ራ እያንዳንዳቸው ጻፍ ናቸው። እነዚህን ፊደላት ተነጣጥለው የተጻፉ ፊደላትን በጋራ እናደርግና ሰሚራ ሰሚራ የሚል ቃላት መመስረት እንችላለን ማለት ነው። ሰሚራ የሚል ቃል መመስረት እንችላለን። ኦኬ ቀጣይ ከዚህ ላይ ደግሞ በእንግሊዘኛው ደግሞ እንዴት ይነበባሉ የሚለውን ስናይ ኤስኢ እንደ ሰ ነው የምትነበበው። ኤምኤ ደግሞ እንደሚ ትነበባለች። አርኤ እንደ ራ ይነበባል ማለት ነው። በአንድ ላይ ሰ ሚ ራ ይኸው እያንዳንዳቸው ሰ ከዚህ ላይ ያለች፣ ሚ ከዚህ ላይ ያለች፣ ራ ከዚህ ላይ ያለች ማለት በአንድ ላይ ስናደርጋቸው ሰ ይኸው ሰ ኤስኢ እንደ ሰ ይነበባል ማለት ነው። ሰ ሚ ራ ሰሚራ ብለን ማንበብ እንችላለን ማለት ነው። ኦኬ ዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ደግሞ በቀጣይ ቪዲዮዎች እስከምንገናኝ ቸርን ሰንብት።